ሰላም እንደምን አላችሁ ውድ የሃሮት ኢትዮጵያ ተከታታዮች። ሃሮት ኢትዮጵያ ከተለያዩ አካላት አጣርቶ ያገኛቸውን ሁለት አንኳር መረጃዎች የሚያቀርብላችሁ ይሆናል። ዳናዊትና የቴዲ አፍሮ ጉዳይ ዛሬ ከተሰሙ አነጋጋሪ ጉዳዮች መካከል ሁለቱ ይገኙበታል። ዳናዊት ምን ገጠማት? የቴዲ አፍሮ ወቅታዊ ሁኔታስ ምን ላይ ይገኛል? እነዚህም መረጃ በተከታታይነት የምንነግራችሁ ይሆናል። የዳናዊት መክብብና ሌሎች ተከሳሾች ንብረትና የባንክ ሂሳብ ታግዷል። በዳናዊት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለም ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉም ታውቋል። የቲቪ ፕሮግራም አቅራቢዋ እንደዚሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና ሌሎች 4 ሰዎች የተከሰሱበት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን የሚታወስ ነው። ቁጥራቸው 13 የሆኑት እነዚህ ከሳሾችም ያቀረቡት ክስ ግለሰቦችን ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳቸው 437 ሺህ ብር የተቀበሉ ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህንን የክስ ሂደት ተከታትሎ ዳናዊት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንደዚሁም የባንክ ሂሳብ እግድ እንደተሰጠም ታውቋል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ ቤተልሔም ታደሰ ይማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበም አውቶሞቢል እንደዚሁም በዳናዊት መክብብ ጥበቡ ስም ያለም በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን የሚከታተለው ፍርድ ቤት ካስተላለፈው ሰነድ ላይ ተመልክተናል። ከዚህ በተጨማሪም በዳናዊት መክብብ የባንክ ሂሳብ ቁጥር ውስጥም የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንዲታገድ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረተናል። ይሁን እንጂ በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ተሰምቷል። ፍርድ ቤቱም መዝገቡን መርምሮም ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። የቴዲ ወቅታዊ ጉዳይ ምን ላይ ይገኛል? በቴዲ አፍሮ ጉዳይ በቂ መረጃ ሊሰጡ ይችላሉ ወደ ተባሉ ሰዎች ደውዬ በግልጽ ለተፈጠሩ ስለተባሉ ጉዳዮች ጠይቄ ነበረም። የህግ አካላትና የቴዲ አፍሮ የቅርብ ሰዎች ጨምሮ ማለት ነው። የመጀመሪያው ነገር ምንም እንኳን ቢዘገይም ዛሬ ፖሊስ እንዳሳወቀውም ቴዲ አፍሮን ህግ በፍጹም አይፈልገውም። የፈጸመው ወንጀል አለ ተብሎ አይታመንም። ሐሳብን በነጻነት የመግለጽ መብቱን ተጠቅሞ ተናግሯል። ሐሳብን መግለጽ ደግሞ ወንጀል አይደለም። ሁለተኛው ከአልበሙ በፊት ጋዜጣዊ መግለጫ እንዳይሰጥ ተከለከለ ተብሎ የተፈበረከው ወሬም ሙሉ ለሙሉ ውሸት መሆኑና ቴዲ አፍሮም ጋዜጣዊ መግለጫ ለመስጠት ለየትኛውም አካል ጥያቄ እንዳላቀረበ ተረጋግጧል ነው ያሉት። በነገራችን ላይ እኔ እስከማውቀው ድረስ ቴዲ አልበም ሲያወጣ ጋዜጣዊ መግለጫ ሰጥቶ እንደማያውቅ አውቃለሁ። ስህተት ካለም እታረማለሁ ሲል ናትናኤል መኮንን በፌስቡክ ድረገጹ ላይ በጻፈው መረጃ ማግኘት ችለናል። ሶስተኛ የህግ አካላቶች ነን ባዮች ቴዲ አፍሮ ቤት መሄዳቸውና ቴዲም ባለቤቱም አግኝቻቸው እነሱን እንደማይፈልጓቸው ዲጄ ዊሽን ፈልገው እንደመጡ አረጋግጫለሁ። እነዚህ የህግ አካላት እነማን ናቸው? ፖሊስ በዚህ ጉዳይ የሚያውቀው ነገር እንደሌለ ሰምቻለሁ። ነገር ግን አላውቅም በማለት መተው የለበትም። እነማን ናቸው? መታወቅ ያለበት ዋናው ጉዳይ ነው ብሏል። በስተመጨረሻ የቴዲ አፍሮ ስቱዲዮ ተሰብሮ ንብረት መዘረፉን ያነጋገርኳቸው የህግ አካላት ከሚዲያ መስማታቸውን ገልጸው አርቲስቱ ግን በጉዳዩ ዙሪያ ወደ ህግ በመምጣት አስመልክቶ የህግ ክትትል እንዲደረግ እንዳልጠየቀና ሁኔታውን ተፈጽሞ ከሆነ ግን ቀን ጠብቀው በአርቲስቱና በመንግስት መካከል ችግር ያለ ለማስመሰል ነገሩን ማጮህ የሚፈልጉ ወንበዴዎች ሊያደርጉት እንደሚችሉ ከዚህ በተጨማሪ አርቲስቱ በማንኛውም ሰዓት ወደ ህግ አካል በመምጣትም ማመልከት እንደሚችልና ዘራፊዎቹን ለማግኘት የህግ አካላት ሙሉ ለሙሉ ስራቸውን ለመስራትና አስፈላጊውን ትብብር ለማድረግ ዝግጁ እንደሆኑም ገልጸዋል። ቴዲ አፍሮም ህግ ተከታትሎ ወንጀለኞች ላይ ለመድረስ
ትብብር እንዲያደርግለት እንደሚፈልግም ከቅርብ ወዳጆቹ ለማጣራት ያለውም ሲል ገልጿል። በእኔ እምነት ቴዲ አፍሮና የህግ አካላት ተቀናጅተው በመስራትም ጊዜ ጠብቀው ወይ ለግል ጥቅም አሊያም የፖለቲካ ትርፍ ለማግኘት ይህንን የፈጸሙ አካላት ላይ መድረስ የሚቻል ይመስላል። የቴዲ አፍሮ ቢሮ መሀል ከተማ ያለም ሲሆን በዚህ ሰዓት አዲስ አበባ በሁሉም አቅጣጫ የሴኩሪቲ ካሜራዎች በበቂ ሁኔታ ስለተተከሉ ማንም በዚህ ደረጃ የደራጀ ዘረፋ ፈጽሞ ማምለጥ የሚችል አይመስልም። ለማንኛውም ያልሆነው ሆነ በማለት ልጁ ላይ አላስፈላጊ የወሬ ድሪቶ በመደረት ከተለያዩ አካላት ጋር ለማነካካትና ልጁን ለማይረባ ፖለቲካችሁ መስማት በግ ለማድረግ የምትሞክሩ የፖለቲካ ነጋዴዎች ቴዲን የወደዳችሁ መስላችሁ በስሙ ከምትሰሩ ፖለቲካና አላስፈላጊ ድራማ እንድትታቀቡ የሱም ሆነ የቤተሰቡ እንደዚሁም የቅርብ ወዳጆቹ ፍላጎት እንደሆነ ለማረጋገጥ ችያለሁ ሲልም ገልጿል።